ቀልዳዊ ትዝብት ብላችሁ በአንደኛው ልጀምር፣ አንደኛው ምናልባት ተዋለው። አንዳንድ ጸሐፍት በተለይ ወጣቶች መጽሐፍ ይጽፉና እስቲ ተመልከትልኝ ወይንም ተመልከችልኝ ብለው እንዲያነቡላቸው ሲሰጡ ወዲያው እንዴት ስራው አድካሚ እንደነበር እንዴት በመጨረሻ ግሩ ስራ እንደተሰራ እንዲሁም ስታነበው ወይም ስታነቢው ከትችትና ከሂስ በጸዳ መልኩ መነበብ እንዳለበት አንዳንዴም በአንድምታ አንዳንዴም በፊት ለፊት ካደራ ጭምር አስጠንቅቀው እስቲ አንብብልኝ ብለው ይሰጣሉ። ዲያቆን ዳንኤል ብዙ ጊዜ እስቲ ተመልከተው ብሎ ሲሰጠኝ አንድም ጊዜ ስለ መጽሐፉ ምንም አይነት ሳይተነፍስ መጽሐፉን አስረክቦ ይለያል። ከዚህ አኳያ ልክ እንደሱ አይነት ሰዎች ዶክተር እንዳለ ጌታ፣ አሁን በቅርብ ደግሞ አንድ ወጣት ያተመው ዶክተር በጎ ሰይሸዋስ፣ እነሱም እንደዚሁ አይናገሩም፣ ብቻ የምታዩት መጽሐፉን ሲያመጡ ነው። ይሄ ነው አንደኛው። ምናልባት ግድምድሞሽ የሚል ቃል ሰሞኑን ፖፑላር ሆኗል። እንደውም የሸገር ሬዲዮ ከፍተኛ የዜና አዘጋጅ ግድምድሞሽ የሚል ለሐሰትና ለሸፍጥ አዲስ ሌክሲኮን አስተዋውቋል የሚል ግምት አለኝ። ጋዜጠኛ በግድምድሞሽ ብሎ ካለ ነገር ተበላሸ ማለት ነው። እዚህ ላይ በቃል ከዚህ ወዲያ አልሄድም። ግድምድሞሹን እዚህ ላይ ትቼዋለሁ። ኦኬ፣ ዛሬ በጣም ገና ሙድ ላይ ነው የመጣሁት። መጽሐፉ ቀስቅሶኛል ይሄን ሳምንት። ከእቴጌ ኢሌኒ እስከ ቅድስት ወለተ ጴጥሮስ የኢትዮጵያና የአውሮፓ ግንኙነት፣ ይህንን መጽሐፍ ማንበብ ሲጀምር የመጣልኝ ሐሳብ ዣን ፖል ሳርተር የፍራንስ ፋነንን መጽሐፍ አንብቦ ያለው ነው። ፈኖን ጥቁር ነው፣ ካሪቢያን፣ ሳርተር ያው ነጭ ነው። ካነበበ በኋላ ምን አለ? አፍሪካ ቢኬም ኮንሽስ ኦፍ ሄርሰልፍ ትሩ ሄርሰልፍ ነው ያለው። እኔም ይህን መጽሐፍ ሳነብ የተሰማኝ ኢትዮጵያ በራሷ ህሉና ራሷን አወቀች ነው ያልኩት። ለምን? በሁለት ምክንያት። አንደኛ የኢትዮጵያ ታሪክ በራሷ ልጅ በመቅረቡ፣ ሁለተኛ የራሷን መንፈሳዊና ታሪካዊ ጉዞ በራሷ ህሉና ውስጥ በመቅረቡ አፍሪካ ቢኬም ኮንሽስ ኦፍ ሄርሰልፍ እንዳለ ኢትዮጵያም የራሷን ህሉና የህሊና ንቃት በመጽሐፉ አገኘች የሚል ስሜት ሰጥቶኛል። ፕሮፌሰር አበባው ቅድምም ተናግሮታል። ይሄ ስራ ለትልቁ የታሪክ ሰው ኤድዋርድ ጊበን ተገቢ መልስ ነው እንዳለው፣ ለኔ እንደውም ለ19ኛው ክፍለ ዘመን ትልቁ የጀርመን ፈላስፋ ሄግል መልስ ነው የሚል እምነት አለኝ። እንዴት? ሄግል አፍሪካ ታሪክ የላትም ምክንያቱም ስነ ጽሑፍ የላትም ይላል። ይሄ ባለማወቅ ነው፣ እንዘልለታለን። ሁለተኛው የታሪክ ህልውና ላይ አልደረሰችም የሚል ነው። እኔ መጀመሪያውን እስማማለሁ። ካልተጻፈ ታሪክ የለም የሚል እምነት አለኝ። አሁን ብዙ አይነት ካልቸራል አክቲቪስቶች አሉ። እንዴ መጻፍ እኮ የለበትም በአፈ ታሪክ በትርክት ምናምን ይቀርባል ይላሉ። ግን እሱ ያኔ እንደዛ ነው የተረዳው። እንደዚህ አይነት መጽሐፍ ካልተጻፈ የለም፣ ከሌለ የለም ነው ምን ነገር እኮ የለም። ስለዚህ ስነ ጽሑፍ ትልቅ አካል ነው። የነኝን ሁለት አንስት ትልልቅ እመቤቶች ታሪክ ባይጻፍልን አናውቀውም እንደሌለ ነው ማለት ነው። እና እዚህ ላይ ለዛም መልስ ነው ስነ ጽሑፍም አለን ታሪክም አለን የሚል ነው። ሄግል ሞቷል፣ እንደው ለነገሩ ለመነሻ ነው። ስለ መጽሐፉ ይዘት 5 ነገሮች ማለት ፈልጋለሁ፣ ከዛ አቀምጣለሁ። ገጽ 2 አንዳንዴ የዘለልኩ ተቸግሬያለሁ። አሁን መዋዘ ጥበቡን ነው የምጠቅሰው ይዘቱን በሚመለከት እነዚህን የታሪክ ሂደቶች ለመመርመር የተለያዩ መዝገባትን አገላብጫለሁ። በሀገር ቤት በብራና የተጻፉ ታሪክ ነገስታትን
ታሪከ ነገሥታትን፣ ዜና መዋዕሎችን ዳስሻለሁ። በአውሮፓ አብያተ መጻሕፍት የሚገኙ የኢትዮጵያን የአውሮፓ ነገሥታት የተለዋወጧቸውን ደብዳቤዎች አንብቤያለሁ። የጉዞ ማስታወሻችን መርምሬያለሁ። ስለ ዘመኑ የታሪክ ሊቃውንት ያደረጉትን ጥናት ለማየት ሞክሬያለሁ ይላል። ይሄ ሩል ነምበር 1 መጽሐፍ ሲጻፍ ኢንቨስቲጌሽን ኮምፕሊት መሆን አለበት የሚለውን ያሟላል። እንደ ጥሩ የታሪክ ተመራማሪ አከራካሪ የሆኑ ጉዳዮችን፣ ገጽታዎችን አድሎ በሌለበት ለማቅረብ ይተጋል። ለምሳሌ የግማደ መስቀሉ ታሪክ 2 ትርክት ነው ያለው። አንደኛው ግማደ መስቀሉ እንዴትና በማን እንደመጣ ሁለቱም ትርክት በሚገባ አስቀምጦልናል እንጂ አድሎት አናይም። የመጣው በዚህ በኩል ነው በዛ በኩል ነው እንደ ጥሩ ታሪክ ተመራማሪ አስቀምጦልናልና እኛ ራሳችን የተወሰነ ጃጅመንት ላይ እንድንደርስ። አንደኛው ይሄ ነው። ሁለተኛው ለምንድን ነው እንደዚህ አይነት መጽሐፍ የሚጻፈው? 3 ምክንያቶች አሉ በእኔ ግምት። አንደኛው አንቲኳሪያን ፐርፐዝ አለው። ዝም ብሎ የድሮን ማድነቃ አንድ ነገር ነው። እንደውም ብዙ ሰዎች እድሜያቸውን የድሮ ነገር ሲሰበስቡ፣ ጥንታዊ ነገር ሲሰበስቡ የሚያሳልፉ እነኚህ አንቲኳሪያንስ ይባላሉ። ሁለተኛው ታሪክ በታሪክነቱ ብቻ የሚፈለግ ነገር ነው። በእንደዚህ ያለ ነገር ተደርጓልን ብሎ ማወቅ በጣም ይላል። ለኔ ግን ዋናው ትንሽ ኤነርጂ የሰጠኝ መጽሐፍ they grapple with issues that is still of great interest to us። አሁንም ቢሆን ይህን መጽሐፍ በምናነበት ጊዜ ለኛ ሁኔታ የፖለቲካ፣ የሃይማኖት፣ የፍልስፍና ሁኔታዎች የሚያግዘንና አንዳንድ ተመክሮ የሚሰጠን ነገር ስላለበት ነው እንጂ አንቲኳሪያን ፐርፐዝ አይደለም። ለምሳሌ እዚህ መጽሐፍ ላይ ስለ ዲፕሎማሲ፣ ስለ ስልጣን ፓወር፣ የነገረ መለኮት፣ የፍልስፍና ዘይቤ፣ የሞራል ገጽታ፣ ስለ ግጭት፣ ስለ ትብብር፣ ስለ ሃይማኖት ክርክር፣ የፖለቲካ ንትርክ፣ ጦርነት፣ ድል፣ ሽንፈት፣ ስለ አመራር ወዘተርፈ በሙሉ የተካተተበት ነው። እነኛ አሁን የጠቀስኳቸው ሁሉ ሬሌቫንስ አላቸው ላለንበት። እንደውም አንድ ዕውቅ የሃያኛው ክፍለ ዘመን የጣሊያን ፈላስፋ ቤኔዲቶ ክሮቼ ምን ይላል? all history is contemporary history ይላል። ሁሉም ታሪክ ኮንቴምፖራሪ የጊዜው ታሪክ ነው የሚለው። እንዲሁ በጃዙ በግድምድሞሽ እናወራዋለን ማለት ነው። ቅድም እንዳልኩት አያ ግድምድሞሽ አንደኛ ይላል ሬሌቫንሱን ለማሳየት በኢየሩሳሌም የነበሩ ኢትዮጵያውያን መነኩሳት ለዚህ ትልቁን ክብር ሰጥተዋልና በአንድ በኩል አገራቸውን ከፍ አድርገው በማሳየት የሚያድርባቸውን ተጽዕኖ ለመቋቋም ችለዋል። በሌላ በኩል ደግሞ የአውሮፓን ጥበብ ወደ አገራቸው ለማስገባት ሲሉ ይህን ትርክት በሚገባ ገዝተውታል ይላል የፕሬሰር ጆን ነው። የኢየሩሳሌም መነኩሳት ይህንን ያደረጉበት ምክንያት ነበራቸው። ዜጋ የሚከበረው ሀገሩ ስትከበር መሆኑን የኢየሩሳሌም መነኩሳት በሚገባ ተረድተዋል። 30 ምናምን ዓመት ውጭ ሀገር ስለኖር ለኔ መቼስ በጣም በቃ ልቤ ውስጥ የገባ ነው። አገር ኢትዮጵያ ካልተከበረች እዛ እንደ ወራዳ ነበር የምንታየው። ትልቅ ሀገር ሳትኖር ትልቅ ዜጋ አይኖርም። በምትዋረድ ሀገር የሚከበር ዜጋ አይኖርም። ሀገርን በመውቀስና በመክሰስ ሳይሆን የሀገራቸውን በጎ ገጽታና በዓለም ፊት ከፍ ሊያደርጉት የሚቻለውን ማንነት ለማጉላት የሚገኘውን በርካታ እንትን ተገንዝበዋልና የአውሮፓን ዲፕሎማሲ ለመግዛት ገናና ክርስቲያን ንጉሥ በኢትዮጵያ መኖሩን ገልጸዋል ይላል። ይሄ እንዴት ኮንቴምፖራሪ እንደሆነ ነው። ሁለተኛው ነጥለማ ዳይሬክት ነው። አሁን ላለንበት እንደዚህ ይለናል ዳንኤል። ከሁለት ሳምንት በኋላ አባ ጴጥሮስ በሁለት መተርጉማን ታግዞ ለፖፑ ንግግር አደረገ። አስተርጓሚዎቹ አንዱ በአረብኛ ሌላው በላቲን ተረጉሙ ነበር። የአባ ጴጥሮስ ንግግር የሀገሩን ቤተክርስቲያን እና ንጉሥ ከፍ አድርጎ አሳይቷል።
ኢትዮጵያ ከአረቡ ዓለም ማዶ ያለች ክርስቲያን ሀገር በመሆኗ አባይን የምትቆጣጠር ሀገር መሆኗን የሰብአ ሰገል ሀገር መሆኗን የንግስተ ሳባ ሀገር መሆኗን አባ ጴጥሮስ በንግግሩ በሚገባ አመልክቷል። ይሄ ሬሌቫንስ የለውም ያለው ብዬ አምናለሁ። እንደዚህ አይነት ትልቅ ርዕሰ ጉዳይ ጸሐፊው ለማቅረብ ሲነሳ ሌላው ጥያቄ በእርሱ በኩል መሟላት ያለበት ጉዳዮች መኖር አለባቸው። በእኔ በኩል ዲያቆን ዳንኤል ክብረት ከታች የማነሳቸውን ሁኔታዎች በሚገባ አሟልቶ ቀርቧል የሚል ጽኑ እምነት አለኝ። አሁን ወደ ጸሐፊው ነው የሚሄደው፣ በኋላ ወደ አንባቢው ይሄዳል። የተነሳበትን ዓላማ ለመፈጸም ምን አይነት ዝግጅት አድርጓል? አለበለዚያ የጎበዝ ልቡ ተራራ ነው የሚሆነው። ትልሙ ትልቅ ነው ግን አልሰራውም ሊመጣ ነው። ይችላሉ ይሄን በዚህ ርዕስ የሰው ሊጽፍ ይችላሉ ነው ጥያቄ። ካርል ማርክስ አንድ ቦታ ፊዮርባህ የሚባለው ፈላስፋ ሲተች ምን ይላል? the educator has to be educated ይላል። አስተማሩ መጀመሪያ የተማረ መሆን አለበት። አለማየሁ ሞገስ አስተማሪ ትልቁ ሊቅ ምን ይሉ ነበር ክላስ ውስጥ? ግዕዝ ከማያውቅ አስተማሪ በአንድ ፊቱ ይሻላል ያው ተማሪ ነው። ይሄ ሰው እኛ ይሉን ነበር ሲያስተምሩ። ዲያቆን ዳንኤል ቋንቋውን፣ ባህሉን፣ ወጉን፣ ዘይቤውን ለመረዳት በቤተ ክህነት ትምህርትና ባህል በማለፉ ተገቢ ዝግጅት ያደረገ ሰው ነው። አለበለዚያ ስማቸውን እንኳን ሊቀ ቆርቆስ ምናምን ምን ማለት ያስቸግራል። እንገራችሁ እኔ ያስቸግረኛል። ዛልፏል። ሁለተኛ ለምን መሰላችሁ ስህተት ውስጥ ይወደቃል? ምንድነው የስህተቱ ስም? የእንግሊዘኛው ቃል ወደፊት ልጅ ወንድሜ ትርጉሙን ወይ ሰርጸ ይሰጠኛል። አናክሮኒዝም የሚባል ቃል አለ። ምንድነው አናክሮኒዝም ማለት? አናክሮኒስቲክ ሆንክ ማለት ከአውድ ውጭ ትሆናለህ። ለምሳሌ አፄ ቴዎድሮስን ቲያትር ስትሰራ ጎራዴ ይዞ ጠመንጃ ይዞ ሲሄዱ እንደገና ሰዓት እንዲሲያው ካሳየ አናክሮኒስት ትወጣለህ። ይሄም ስራ እንዳይሆን መጠንቀቅ አለብን። ምሳሌ እንሰጣለን። ገባችሁ? እንዳለ ጌታ የጻፈው አለ የካሳ ፈረሶች ላይ ቲያትር ያውና ዞርና ቶቡ እንደዚህ ብለናል እንዲያው ገርሟቸው አናክሮኒስቲክ የሚለው ይሄ እንዳይሆን በዛ በቤተ ክህነት እንትን ማለፍ አለ። ኤኒዌይ ይሄ ነው። ይሄ በጣም ኬርፉል ነው ስናነብ። አለበለዚያ እንደዛ ካልሆነ ልክ እንደው ካዛንቺስ ወይ አንድ ቢራ ቤት ወይም ደግሞ ጨርጨር ስጋ ቤት ቁጭ ብሎ የሚበሉና አድርገን ነው ሰዎቹ የምናነሳቸው የዛሬ 600 ዓመት የነበሩት እሱን ያሳልፋል ማለት ነው። ከጨርጨር መጥቻለሁ ስላለኝ ነው አሁን ያሳወስኩት። አንድ ወዳጅ ነው። አንባቢዎቹስ እኔ ዛሬ ስለ መጽሐፉ ነው ለዋራይ ዝዝሩ እንተዳር። አንባቢዎቹስ እኛስ ከኛ ምን ይጠበቃል? ትልቅ ስራ በትንታኔ ሁሉንም ፍሬ ነገር ማቅረብ አይቻልም። they offer no more than directions for interpretations። ይሄ መጽሐፍ ያነበበ ሰው ዲሬክሽንስ ለኢንተርፕሪቴሽን ምልክት ነው እንጂ ደግሞ ደጋግሞ አንብቦ ካልተዋየ በአንድ ኢንተርፕሪቴሽን ኤግዞስት አይደረግም። ቢቻል ስለ መጽሐፉ አቅጣጫ ማቅረብ ይቻል ይሆናል። አንዳንድ ጊዜ ስለ አንድ መጽሐፍ ስፒች ስናቀርብ አጠቃላይ ይዘቱን መልእክቱን በአንድ ትርክት ማቅረብ እንደሚያስቸግር ልብ ብለን ነው ማንበብ ተጠንቅቀን ነው መግባት ያለብን። እሺ ለማለት በተለይ ለወጣቶቹ ማለት ነው። ሌላው አራተኛው ነጥብ የዘውድና የመስቀል ግንኙነት በደንብ ያሳያል። በሙሉ ፎሬን ሪሌሽንሺፕ የሚካሄደው በካህናቱ እሱ ናቸው የታዘዙ የሚሉት። ፕሌቶ ትልቁ ድርሳኑ ላይ አንድ ቦታ ምን ይላል? Unless philosophers become kings and kings become philosophers, the republic will not be just ይላል። ይሄ አንድ የግሪክ ፊሎሶፊ ምሰሶ። መሪ ለመሆን መመራመር አለብን። መሪ ለመሆን ያለን ይሄ ባህላቸው። እኛ ገር ግን ይሄንን ተርጉም በፊትም አስቤበት ይሄ መጽሐፍ በእርግጠኝነት የነገረኝ ነገር ምንድነው የሚለው
ካህኑ ንጉስ ካልሆነና ንጉሱ ካህን ካልሆነ ፍትሃዊ አስተዳደር አይገኝም የሚል ባህል አለ። ለአንድ ወዳጄን ሳነብለት ጊዜ ለምን እስልምናውን ረሳል? ይሉክ እንጂ በረሳ አይደለም፣ አሁን በቀረበልኝ ነው እያወራሁ። እኔም ማውራው ስለዚህ ነው። እኛ ሀገር አንድ ችግራችን ምንድነው? ዘነበች ቆንጆ ናት ካልክ ለምን ከበደችን ረሳት የሚባል ነገር ነው ማለት ነው። በተራዋ ደግሞ አደንቃታለሁ ሳያት ነገር እኮ ስለሁሉም ሳላወራ አልቅም። ይሄ እኮ ፖለቲካሊ ኮሬክትነስ የሚባለው ነው። እኔ ኦፊሻል አይደለም መንግስት የተከበራችሁ ከላይ ከዚህ በዚህ ሳቻችሁ አልሆንም። የቀረበ መጽሐፍ ነው። ጉድባይ ነው። ቦታው ሲደርስ ማመሰግንበት ይኖርኛል። እና ይሄ ባህል ይሄንን እናያለን። ኦራይት አሁን አምስተኛ መጽሐፉ ከስነ ጽሁፍ አኳያ እዚህ መጽሐፍ ውስጥ ተመርጠው የተካተቱት ደብዳቤው ትልቅ የስነ ጽሁፍ ደረጃ ላይ ያሉ ናቸው በእውነት። ከዚህ አኳያ የአፄ ዘርዓ ያዕቆብንና የአባ ኒቆዲሞስን ደብዳቤዎች እንዳብነት እንውሰድ። አፄ ዘርዓ ያዕቆብ ለኢየሩሳሌም መነኩሳት የጻፉት ደብዳቤ፣ ከአፄው በኋላ የተነሱት ነገስታት ደብዳቤዎች የስነ ጽሁፍ ይዞታቸው በጣም ያነሰ ነው። ከዚህ ጀምሮ እስከ አፄ ምኒልክ ድረስ የሚጻፉ ደብዳቤዎች ትንሽ አፄ ምኒልክ ሻል ይላል። በእውነቱ በአካባቢያቸው የተማረ ሰው አለ እንዴ እስከምንል ድረስ ነው። የዚህ ሰውዬ ሊትሬቸር እኔ መጽሐፈ ብርሃንን ማንበብ ለማየት ሞክሬያለሁ። ደብዳቤው የሚገርም ውጭ ሀገር ለምሳሌ ልንገራችሁ፣ እዚህ ሀገር አልተለመደም እንጂ እኔ በማውቃቸው ትልቅ ዩኒቨርሲቲስ ኦልድ ቴስትመንት ብሉይ ኪዳን የሊትሬቸር አካል ሆኖ ይነበባል። እኔ አማርኛ ሊትሬቸር ዩኒቨርሲቲ መምህር ብሆን እነኚህን ሰብስቤ በዚህ ነው አማርኛ ማስተምር፣ ሊትሬቸር አጻጻፉ ማስተምር። የሚገርም ነው። ኦርጋኖንም የሚገርም ነው። እኔ ሃይማኖት ሊትራሪ ኳሊቲው የሚገርም ነው። ይሄንን ስንል አንድ ወዳጅ ምን አስታወሰኝ፣ አንተ ጸሐፊውን ብቻ ነው የምታደምጠው አለኝ። የሚያነብሰውም በዚህ ደረጃ መኖሩን ታሳቢ አድርግ ብሎኛል። ኦራይት እነኚህ የእኛ ሀገር የቤተ ክርስቲያን የቤተ ክህነት ድርሳናት ቴዎሎጂካል የሆነ ጥቅማቸው ባሻገር የስነ ጽሁፍ ይዞታቸው ለወጣቶቹ መመርመር አለባቸው። እኔ ዩኒቨርሲቲ አካዳሚ ውስጥ መካተት አለበት የሚል ነገር አለ። ሁለተኛ ይሄ ደብዳቤዎቹ የዲፕሎማሲ ብስለት የአባ ኒቆዲሞስ ሰዎች ለሮሙ ፖፕ ሲልኩ የጻፉት ደብዳቤ የሚገርም ነው። በዚህ ኢሹ ኢንተርፕሪቴሽን ከዲያቆን ጋር ልዩነት አለ፣ ነግራቸዋል ለምን እንዳለ። ምክንያቱም ልዩነት ካለ ልዩነት አለ። ይኸው ሊቀ ጳጳሳቶች ምን ይላሉ? ሶስት ነገር ወደ አንተ ሰዎች ልከናል ይላሉ። ደብዳቤ ደርሶናል፣ ግን የአሌክዛንድሪያው ፖፕ አያውቁም ይላሉ። ሮም ነው ይላሉ። ሁለተኛው ነጥባቸው እንዳሉ እነኚህ የላክናቸው መነኩሴ ልኡካን ካንተ ጋራ ስለ ሃይማኖት ሊከራከሩ አይደለም የመጡት፣ አልተፈቀደላቸውም። የመጡት ያንተን ዊዝደም ያንተን ኢንፋሊብል ናንት ይሉ ልክ ሮም ኢንፋሊቢሊቲ የሚባል ዶክትሪን አለ፣ አይሳሳትም። አንተን ሊያዳምጡ ነው፣ ሊሰሙ ነው። ያንን ይዘው ለንጉሳችን ቶሎ እናድረስ፣ እንዳውም ቶሎ ላክልን እንጂ ከእሰጥ አገባ ከፖንቲፉ ጋር ሊሰሙ አልመጡም። እነሱ ኢንተረስታቸው ሌላ ነው። ግን ይላሉ ኒካ ኮንፈረንስ እንደተደረገው እንደዚህ እንደተደረገው የክርስቲያን አንድነትን ለማምጣት ያን መንፈስ ለማንገስ መሞከር በጣም የተደነቀ ነው ይላሉ። ስሙ ይነጋገር። ከዛ እርኩሳን አረማውያን ሃይማኖታቸው አንድ ነው፣ ክርስቶስን የሰቀሉት አይሁዳም ሃይማኖታቸው አንድ ነው። መናጦቹ አንድ ሲሆኑ እኛ ደጎቹ ለምን ክርስቲያኖቹ አንድ መሆን አቃተን ብሎ ይጠይቃል። ይሄ አሁን ጊዜ ፊት ያደርጋል። የገጠመን ኃይል አንድ ሆኖ የቆመ ነው፣ ከባልቴት እስከ ልጃገረድ ያሉት ነው ሰዎች ገባምን። እና አሁን ከዳንኤል ምን ይላል በግርጌ ማስታወሻ ላይ 100 ስንት ነው በደንብ ነው ያየሁት። ምን ይላል ባጭሩ ጊዜ ሳልፍ ምንድነው የሚለው እሱ
ከንጉሱ ተልከው ስላልመጡ አልተፈቀደላቸውም ለመወያየት ነው። እኔ ከንጉሱ ስለመጡ አልመሰለኝም። በዚህች ነጥብ ላይ ብቻ ነው ከዳንኤል ጋር የምንለያየው። ከንጉሱ ስላልመጡ ማንዴት አልተሰጣቸውም ዲቤት ለመግጠም አይደለም። ይሄ ፖንቲፍ ከክርስቶስ በታች ነኝ ብሎ ካቶሊክ ዶክትሪን እዛ ላይ ያወጣውን ሁለት መነኮሳት ሶስት ሊገጥሙ አልፈለ እነሱ ለሌላ ሚሽን ሄዱ። አይ ልክ ነው አንተ ብርሃን ነህ አሉት። ይሄን መማር አለብን። ዊዝደም ኦፍ አኮሞዴቲንግ ወስደ እንትን የምትለው ላለ ይሄ ነው። ዲፕሎማሲያቸው በጣም ጎበዝ ነው። ሌላ አሁን ወደ ንግስት ኢሌኒ ቅድም አበባው ጥሩ አድርጎ ያቀረበው ነገር አለ። ሂስቶሪያ እኔ አይደለሁም። እኔ መጀመሪያ ስለ ንግስት ኢሌኒ ካራክተር ነው ማውራት የምፈልገው። መጀመሪያ ፎርማቲቭ ፒሪየድ እቺ እመቤት በኋላ ንግስት የምትሆነው እንዴት ነው የተሰራችው? ባክግራውንድ ነው ያየው። አንደኛ ፎርማቲቭ ፒሪየድ ላይ የአይምሮና የካራክተር ፎርሜሽን ላይ አንደኛ እስልምናው አለ። she was a muslim converted እንደዚህ ብሎ እከሌ እስላም ነበርሽ ክርስቲያኖች አሉ፣ እከሌ ክርስቲያን ነበር እስላም አይደለም። ዝም ብሎ ውልቅ የሚደረግ ነገር አይደለም። ሃይማኖት ባገኙቱ ይኖራል፣ እርሾም ይኖራል። ሁለተኛ የሃዲያ ባህል ይዛ መጣለች። የተለየ ነው ከስሜ እና ኤክስፖዠር አግኝታለች። አንደኛው ይሄ። ሁለተኛው የአጼ ዘርዓ ያዕቆብ ሚስት ናት። the foremost scholar ምን ነገር የለም። ምንም ደብዳቤው ደጋግሞ አይጠገምም። መጽሐፈ ብርሃንም አይጠገምም። አሜን። የተማረች ነው፣ ወጣት ሆና ነው፣ ለጋ ሆና ነው የመጣችው። ከዛ ሶስተኛው ብዙ ጊዜ የሚረሳው ሮያል ኮርት አለ። ተቋሙ የዘርዓ ያዕቆብ ኮርት፣ የሚኒሊክ ኮርት ሀብተ ጊዮርጊስን ከባርነት አንስቶ ትልቅ ኪንግ ሜከር ያደረገው። ይማራሉ እኮ ትምህርት እኮ ነው። እኛ ሀገር አሁን የጎደለው ምንድነው? ኤም ያለ ሚኒሊክ ግቢ ትገባለህ፣ ፒኤችዲ ያለ ትገባለህ አይነት ምንም ትሬኒንግ የለም። ኮርት ውስጥ አላደክም ኢንስቲትዩሽን ውስጥ። እኔ እውነቴን ነው የምላችሁ። ከተቋም ከሰል ዋዘ ትልቅ ተቋም ይዞ ነው ገባ ካላችሁ እኔ መግባቱን አላውቅም። ትልቅ ተቋም ይዞ ነው፣ ዝም ብሎ ድንገት አይደለም ዘው ያለው። ያ ተቋም አሽቶ ትልቅ ደረጃ ያደርሳል። ኦኬ ሶ የመጣችበት ባክግራውንድ የትልቁ ስኮላር ኪንግ ባለቤት መሆን፣ ኮርት ኤክስፖዠር መሆን ለተለያየ አይነት ኢንቴሊጀንት ፖለቲክስ። ይሄ ነው የፎርሜሽን ኦፍ ኢሌኒ አቺቭመንት በምንልበት ጊዜ በወቅቱ ኢትዮጵያ ውስጥ የነበሩትን የውጭ ዜጎች በመጠቀም የመርጦለጥ ማርያምን ቤተክርስቲያን ታሰራለች። ቀላል አይደለም። እንዳለ ወርክ ኦፍ አርት ነው። በጣም የሚገርም ስራ ነው። ሁለተኛ እቴጌ ኢሌኒ ሁለት መንፈሳውያን መድረሷን መረጃዎች ያሳያሉ ይለናል ዲያቆን ዳንኤል። እስካሁን ባለን መረጃ እቴጌ ኢሌኒ በኢትዮጵያ የመጀመሪያዋ ሴት ደራሲ ናት። ከዛስ ሌላ የትልቅነት ማርክ ግትረኛ አለመሆን፣ ፊቱ ሲበዛ ትንሽ ዘወር ማለት፣ የኢንትሪጉ የውርስ የፖለቲካ ችግሩ ሲመጣ በጣም ባለቤቷ ሞተዋል። በዛን ጊዜ ቀጥታ ወደ ጎንደር መርጦ ለማርያም ሄዳ ሃይማኖቷን ሜዲቴት ማድረግ ትጀምራለች። እንደውም ራቅ ብላ በመርጦ ማርያም በሃይማኖቷ ስራዋና በድርሰቷ ላይ ማተኮር ትጀምራለች። እዛም እያለች የአውሮፓን ሁኔታ የሚጠቅሙ በመካከለኛው ምስራቅና በህንድ የተዘዋወሩ ጴጥሮስ ካቢላ አማካይነት ብዙ ስለ አካባቢ በኢትዮጵያ አካባቢ ስላሉ ስለዚህ ነገር ብዙ ትምህርት አገኛለሁ። ሶ we're talking about በጣም ኤክስፖዝድ የሆነች ሴት ነው የምናወራው በብዙ መልኩ።
አይምሮዋን የከፈተች ሴት ነው በብዙ መልኩ የምናወራው። አካባቢውን በደንብ አጥንታለች። ለምሳሌ ሌላው ደግሞ የትልቅነት ምልክት ምንድነው? የወደፊቱን መተንበይ ለማየት መሞከር። እዛው ዝም ብሎ ተጣባ አልቀረችም። ዳንኤል ሚሊዮን አንድ ቦታ ላይ አካባቢውን በደንብ አጥንታለች። የአዳል ሱልጣኔት ኢኮኖሚያዊና ወታደራዊ አቅም ያከማቸ መሆኑን ተረድታለች። ችግር እየመጣ ነው አለች። ኢማሙ ገና ከመነሳቱ በፊት ከዛ በኋላ ደብዳቤ ጽፋ የሚገርም ደብዳቤ አምባሳደር ትልካለች። ቱ ካባውት 3 years እዛ ለመድረስ ባይዛተን ሰውየው አገሩ ራንሳክ እያደረገው ነው። ለምን እየተሸነፉ ነው። እና ይሄ ነው ለማለት የምፈልገው። ቅድም እንደነገርኳችሁ ይሄ መጽሐፍ ለመጠቆም ነው። አንድ እንደኔ አይነት ሰው መጥቶ ጥቆማ ዲሬክሽን ይሰጣል እንጂ አጠቃላይ የሆነ ኢንተርፕሬቴሽን ኤክስፔክት አታደርጉ። ይሄ እናንተ ስራ ነው የሚሆነው። እኔ እንዳንድ ሰው እንዳንድ ግለሰብ የታየኝ የመጽሐፉ ጠንካራ መጽሐፍ ነው ብዬ ገምቻለሁ። ጥሩ ሊትሬቸር አለው። ብዙ ነገር ማናቀውን ነገር አግኝተን እንችበታለን። እና I want to say congratulations to ዲያቆን ዳንኤል እንዲዋል እንኳን የህትመት ብርሃን አገኙልህ እነዚህ መጽሐፍት መባል የተለመደ ነው። እኔም እንደዚሁ ነው የምጀምረው። በጣም ከሌሎቹ መጽሐፍት ጋር በተለየ ድባብና በተለየ አጻጻፍ የመጣ ልዩ መጽሐፍ ስለሆነ ለኛ ትልቅ በረከት ነው። ይሄን ማቅረብ በጣም ትልቅ ጥረት እንደሚጠይቃል። ጽፎም ብዙ እንዳልተሳካለት ሰው ደግሞ ሳስበው በጣም ከፍተኛ ውጤት አለው ብዬ አስባለሁ። መቼም መጽሐፍት ሁሉ በአንድ የንባብ ስልት የምናነባቸው ወይም የምንተቻቸው አይደሉም። ቅድም ዶክተር ዳኛቸው እንዳለው አንድ ደራሲም የጽሁፍ ስልቱና የትረካ ትኩረቱ ዘወትራዊ ወይም የጋርዮሽ በሆነ የሂስ ባህል የሚቃኝ ሊሆን አይችልም። በጣም በተለየ ሁኔታም መታየት አለበት። ከዕለት ወደ ዕለት የመዋዘ ጥበባት ዲያቆን ዳንኤል ክብረትን ስራዎች ሳነብ እየተሰማኝ ያለው ስሜት ይሄ ነው። አንዳንዴ ለጽሁፍ ምርጫውና ለአተራረክ ስልቱ አቻ አጣለታለሁ። በዚሁ መጽሐፍ ላይ ምስክርነታቸውን የጻፉት ፕሮፌሰር ጌታቸው ኃይሌ እንደሚጠቅሱት አርአያህ በልዩ ልዩ ቋንቋዎች የጻፉ የውጭ ሀገር ደራሲያን መሆን አለባቸው እንዳሉት አይነት ስሜት እኔም ይሰማኛል። እንዲህ አይነት የተለያዩ ድርሳናት በአይነታቸውም በጽሁፍ ትኩረታቸውም የየራሳቸው መልክ ያላቸውን እስከዛሬ የተጻፉትንም ድርሳናት ጭምር ማለት ነው በታሪክ ዘመን ሀዲድ በአንድ የታሪክ ሐሳብ እንዲዋደዱ አድርጎ የመተረክ ወይም የማሰናኘት የሚያስደንቅ የጽሁፍ መንገድ ደግሞ አድርገዋል። የዳንኤልን አጻጻፍ ላለሁ ለምሳሌ ቅድም ልክ ዶክተር ዳኛቸው እንዳቀረበው ሁለቱ ታላላቅ ኢትዮጵያውያት አንስት ለየብቻቸው ቢተረኩ ታሪካቸው በየራሱ ቁመና መቆም ይችላል። ለየብቻውም እንዲኖሩበት በኖሩበት ዘመን ርቀት ልክ እንደተጋፈጡት የፖለቲካ ሁኔታ ለየብቻቸው ግዙፍ ታሪክ የሚወጣቸው አንስት ናቸው። ምናልባት አንዷን እቴጌዋን ለኔ እንውሰድና ወደፊት እየመጣ ያለውን የሃይማኖት ከለላ ያደረገ ትልቅ ጥፋት ቀድሞ የታያት፣ ሁለተኛዋ ደግሞ ቅድስቲቱ ወለተ ጴጥሮስ እቴጌይቱ የፈራችው ዘመን ደርሶ ከእርሱ ለመውጣት መላ ተብሎ በተያዘ የሃይማኖት መስክ በያዘ ከባድ ፈተና ውስጥ ገድላዊ ስራ የፈጠረች ታላቅ ቅድስት እናትን ሆና እናገኛታለን። ሁለቱም ንጽጽር አንደኛዋ የትንቢቱ እየመጣ ያለውን ኃይል እየመጣ ያለውን በኢትዮጵያ እየደረሰ ያለውን ነገር ቀድማ የተነበየች ነች። ይሄንን ዳንኤል ክብረት በሚገባ በሰፊው ገልጾታል። በተለይ ደግሞ በዚህ መጽሐፍ ላይ ከተጠቀሰውን በተጨማሪ ይልማ ደሬሳ የ16ኛው ክፍለ ዘመን ታሪክ ዋዜማ ሲጽፉ አንድ በጣም ሰፊ ቻፕተር አድርገው የጻፏት ሌኒ ገራድ አህመድን ነው እና የእሷ መምጣትና ያየችውን ዘመን በሰፊ ጥልቀት እሳቸው ደግሞ ሊያዩት ሞክረዋል። ይህን በንጥልጣይ የቆመ የየግላቸውን የትረካ አዕማድ በአንድ የኢትዮጵያ ታሪክ መሰረት ላይ ማገናኘት እጅግ ጠቃሚ የሆነ ግን ከባድ ጥረትና አቅም የሚፈልግ የምርምር ስራ ይመስለኛል። አሁን እንግዲህ ሁለት የተለያየ
የመካከለኛው ዘመን ላይ ጫፉና ጫፉ ላይ የቆሙ ሁለት እንስቶችን በአንድ ታሪክ ድባብ ውስጥ ወይም ደግሞ በአንድ ሂስቶሪካል ናሬቲቭ ውስጥ ማገናኘትና መተረክ ይሄኛው ድልዳሉ ነው በጣም ከባዱ ስራ። ይሄን ድልዳል ለመደልደል ሁለቱን የሚያገናኝ አንድ ሴግመንት ያስፈልጋል። እሱም የአውሮፓና የኢትዮጵያ ግንኙነት የዲፕሎማሲ ግንኙነት የሚለው በጣም ትልቁ የመተረኪያ ኤሌመንት ነው የሆነው። እዛ ውስጥ ነው ይሄን ሁሉ ምስጢር የምናገኘውና ለጽሁፎቹ ሰዎቹን ብቻ ተደንቆባቸው ቢጽፍ ኖሮ እኔ ብዙ የምንደነቅበት አይመስለኝም። ወይ ሁለቱን አድንቀን እናልፍ ይሆናል። ለአንድ ፈጠራ ኢማጂኔቲቭ የሆነ መነሻ ይሰጠን ይሆናል። ለምሳሌ የእቴጌ ምንትዋብን ታሪክ ከተለያዩ ገድላት ላይ አንብባ ህይወት ተፈራ የጻፈችውን አይታቸዋል። የሌኒን ታሪክ ልክ እንደሱ አይነት ጭብጥ ያለው ጽሁፍ ሊወጣው ይችል ይሆናል። በዚህ ውስጥ ግን የምናገኘው የአንድ ሴት ጥንካሬ ወይም ደግሞ በእሷ ፕራክቲስ ውስጥ ያለፈ የፖለቲካ ሁኔታ ብቻ አይደለም። በጣም ሰፊ የሚለዋወጥ የአውሮፓና የኢትዮጵያ የግንኙነት አቅድም ጭምር በዚህ ውስጥ እናገኘዋለን። በዚህ ረዥም የአውሮፓና የኢትዮጵያ ግንኙነት ውስጥ ለዛሬው የኢትዮጵያና የምዕራቡ ዓለም ግንኙነት አምሳያ የሚሆኑ ቅድም ዶክተር ዳኛቸው ይህንን ይመስላል እንዳለው ዛሬ የምናየውን የፖለቲካ ጥቅምን መሰረት ያደረገ ግንኙነት መቼ ፍኖቱን እንደተቀየሰ እናገኘዋለን። ሩቱን ስሩን እናገኘዋለን። በእርግጥ የዛን ጊዜው ግንኙነት ቃል ኪዳን የተጠበቀ አይመስለኝም። እኔ ንባቡን ሳይ አንዳንድ ጊዜ አውሮፓውያኑ ያከበሩንና በጥሩ መንገድ የሄዱበትን ጊዜ እንደነበረ ያ ጽሁፍ ስለሚያሳይ የእሱ ጊዜ ሲጣስ እዚሁ ጽሁፍ ውስጥ እናያለን እና ፍኖቱ መቼ እንደተቀየሰ እንገነዘባለን። የአውሮፓ ሙያተኞች፣ አሳሾች፣ ካህናት እንደየመልካቸው በጻፏቸው ዘገባዎች ውስጥ የኢትዮጵያንና የአውሮፓን ግንኙነት በዚህ መጽሐፍ ውስጥ እንገነዘባለን። የሙያ ረድኤታቸውን ሲደርሰን እናያለን። ለምሳሌ ቅድም የተጠቀሰው በእቴጌ እሌኒ ዘመን የነበረው ጴጥሮስ ካቢላ በምክር ብቻ ሳይሆን ባለ ሁለት መቅደሱን የመርጡ ለማርያምን ቤተክርስቲያን መሐንዲስ ሆኖ ሲያንጽ እናገኘዋለን። በመካከለኛው ምስራቅና በህንድ ብዙ ቆይታ የነበረው ሰው ስለነበር እቴጌ እሌኒን በዓለም አቀፋዊ ግንዛቤ ላይ ትልቅ እይታ የስፋት እይታ እንዲኖራት የሀሳብ እከላ ሲጨምር እናያለን። በዘመኑ የነበረውን የቱርኮችን የአረቦችን ወደቦችን ለመያዝ የሚያደርጉትን ዳርዳርታም የእሱ እይታ ትልቅ ስዕለ ህሊና እንዲሰጠን ሲያደርግ እናየዋለን። ይህን ሰፋ ያለ አስተሳሰብ እሌኒ ወስዳ ወደ አውሮፓ የተጻፉትን ደብዳቤዎች የማዘጋጀት እንዲሁም ደግሞ ከድብነ ድንግል ጋር ሆነው የጻፏቸውን ደብዳቤዎች ጥልቀት ቅድም ከስነ ጽሁፋዊ ይዘታቸው ጭምር ጋር የነበረውን ጥልቀት ጭምር የምናስተውለው ከዚህ አረዳድ በመነሳት ነው። ከዚህ ሀቲት በመነሳት ነው። በዚህ መልኩ ብዙ እይታ ይሰጠናል። እስከ 17ኛው ክፍለ ዘመን ድረስ የዘለቀው የፖለቲካ ታሪካችን የአውሮፓውያን ግንኙነት ተረግጦ ለመቆም የሚያደርገው መውተርተር በዚህ መጽሐፍ ላይ በውብ ብዕር የተተረከ ድንቅ ሀቲት ነው እላለሁ። ዝርዝሩ በመጽሐፍ ንባብ ውስጥ የምታገኙት ነው። የታሪክ አጻጻፍ ሊቃውንት ፕሮፌሰር አበባው ምን እንደሚሉ ባላቅም ዳንኤል ክብረት በዚህና ቀደም ሲል በጻፋቸው እንደ ኢትዮጵያዊ ሱራፊ በመሳሰሉ ስራዎቹ ከፍ ያለ ጥንታዊ ድርሳናትን የመመርመር የመተርጎም እና በኢንተርፕሬቴሽን አናቦ የጊዜውን ማህበረ ፖለቲካዊ ወይም ሃይማኖታዊ ስዕለ ህሊና ፍንትው አድርጎ የማሳየት አቅሙ ከፍተኛ ሆኖ አግኝቼዋለሁ። የታሪክ ጸሐፊዎችን ወይም ዲሲፕሊን ስኮላርስ የሚሏቸውን ከሌሎች አይነት ህዝባውያን ጸሐፊዎች ሲነጥሉ በአተረጓጎም ብቃታቸው ነው የሚነጣጥሏቸው። ይሄ የታሪክ አዋቂ አተረጓጎም ይመስላል። ያገኛቸው መረጃዎች በዚህ አይነት መልኩ አንድምታ ይሄ የሀቲት ደረጃው የሂስቶሪያን የሀቲት ደረጃ ነው ብለው ይሰይማሉ። እኔ ከፕሮፌሰር ሽፈራው በቀለ በተደጋጋሚ እንደሰማሁት የዳንኤል ደብዳቤዎችን፣ ድርሳናትን፣ የግዕዝ ስነ ጽሁፎችን ወስዶ የሚተረጉምበትና የሚያናብብበት ከጊዜው አውድ ጋር የሚያስታርቅበት መንገድ ፍጹም የስኮላር ሂስቶሪያን የዲሲፕሊኑ ሰዎች የሚያደርጉትን ጥንቃቄ እኩያ ነው፣ አቻ። ስለዚህ እንደ ፐብሊክ ሂስቶሪያን የምናየው ሰው አይደለም ዳንኤል። ለእኔ ፕሮፌሰር አበባ ቢኖር ያረጋግጥልኝ ነበር።
እንደሚመስለኝ የእውነተኛ ስኮላር የእውነተኛ ሂስቶሪያን መልክ ያለው ያጻጻፍ ዘይቤን ይከተላል። ይህ መጽሐፍ በርዕስ ከተቀመጡት እሙራን አንስት በላይ ትልቅ የፔሬድ ሙሉ ኢትዮጵያዊ ታሪክን የተሸከመ መጽሐፍ ነው። ከሁሉም የሚለይብኝና ምናልባት በዘመናችን የሴትነት ሙግት ውስጥ ምዕራባዊ አውድ ይዘው ኢትዮጵያዊውን የሴት ወግ ለሚተቹ ወገኖች ግሩም እይታ የሚያቀርብ መጽሐፍ ነው ላለው ብዙዎቹ የሴት ሙግት ተሟጋቾች የሐሳብ ምህዋር ወይም የሐሳብ መቅዘፊያ የሚያገኙት ከሲመን ደበቦዋ መምጣት በኋላ የተነሱ የሊትሬቸር የፍልስፍና አስተሳሰቦችን በመያዝ የኛም የሴቶች ወግ እንደዚሁ ትችቱ አንድ አይነት ነው በሚል በአንድ የትችት ድባብ ውስጥ ይወቅጡታል። የአፍሪካውንም የአረቡንም የኛንም የሴት እይታ እንደዛ ያደርጉታል። በተለይ ደግሞ የዚህ ሪዲንግ ጠንካራ ሪዲንግ ያላቸው ሴቶች የኛን ሀገር ሴቶች ወደ ፖለቲካ ጠጋ ብለው ቢያያቸው እንኳን ለምሳሌ እቴጌ ምንትዋብ ሊሆን ይችላል። በኋላ ደግሞ እቴጌ መነንንም የመጀመሪያዋን በቴዎድሮስ ዘመን የነበሩትን ማለት ነው። እነሱ ሁሉ ይዘረዝሩና በፖለቲካል ሜሬጅ ወደ ስልጣን የመጡ ናቸው፣ ከፖለቲካል ሜሬጅ በላይ ምንም ጥቅም የላቸውም ይላሉ። ሰብ ለማብረድ ለጋብቻ የተሰጡ ሴቶች ናቸው። ዋናው ፓትሪያርኪው ትልቅ ዶሚናንት ነው፣ እሱ ነው ከፍተኛ አቅም ያለው ይላሉ። ግን አይደለም። የሀቲት የትርክት መሰረት ጥለው የምናገኛቸው ሴቶችን ነው። ቅድም አበባው ነካ አድርጎታል። እንደውም የኢትዮጵያ ዲፕሎማሲ ሁል ጊዜ ጥሩ መሰረት የሚያገኘው ሴቶቹ ሲገቡበት ሆኖ እናገኘዋለን። ከመጀመሪያም የጀመረው በሴት ነው። ዲፕሎማሲው ከውጭው ጋር የነበረን ግንኙነት በንግስተ ሳባ የጀመረ ነው። እሷ ለጥበብ ፍለጋም ወይም ደግሞ ሀገራችንን ከሩቅ ምስራቁ ለማገናኘት ሊሆን ይችላል። ግን የመጀመሪያውን ግንኙነት በፈጠረችበት ጊዜ የነበረው ጉዞ አንድ የመጀመሪያውን የኢትዮጵያ ትረካ ክብረ ነገሥት እስካሁን ድረስ የብሔራዊ ትረካችን ሁሉ የመጀመሪያ መጽሐፍ የምንለውን በሴት ትረካ እንዲጀምር አድርጎታል። ይህን ያደረገ ሌላ ሀገር ካለ በጣም ደስ ይለኛል። በእንደዚህ አይነት ትረካ የሚጀምር መጽሐፍ ያለው ሌላ ህዝብ ካለ አይመስለኝም። እስካሁን ባለኝ ንባብ የኢትዮጵያው ታሪክ ነው ይሄንን በዚህ አይነት አኳኋን የሚጀምረው። ሁለተኛው የእቴጌ እሌኒ ገራዳ አህመድ ነው። እንግዲህ የእሷ ደግሞ ወደ ፖርቱጊዝ የተደረገው ትልቁ የግንኙነት ሀዲድ ይህን ትርክት ፈጥሯል እላለሁ። ኢትዮጵያውያን የብሔራዊ ሀዲድ መሰረታችን ክብረ ነገሥት ነው ብለን እናለን። ሀ ብሎ የሚጀምረውን በንግስተ ሳባ ታሪክ ነው። ስለዚህ እነ እሌኒ ገራዳ አህመድ የዚህ ሀዲድ መሰረት የፈጠራቸው እንጂ ከፖለቲካ ባህል ውጪ በሆነ ግፊት ድንገት የተከሰቱ ሴቶች አይደሉም። በሌለ ትሬንድ ውስጥ በሌለ ፕራክቲስ ውስጥ የመጡ ሴቶች አይደሉም። መሰረት ስለነበረውና ያንን የአያቶቻቸውን የቅድመ አያቶቻቸውን ታሪክ የሚያነቡ ሴቶች በመሆናቸው ነው። ሴቶቹ በፖለቲካዊ ጋብቻ ብቻ የመጡ እንዳልነበሩ የተጻፉት የታሪክ ትረካዎችና በውስጡ የተገኙት ሀተታዎች በጣም ያረጋግጡ ይመስለኛል። የደብዳቤ ትርጓሜዎቹ፣ የፍሎረንሱ ጉባኤ ተሳትፏችን፣ የኢየሩሳሌምና የእስክንድሪያውን ቤተክርስቲያን ሁለቱን ባለፈ መልኩ የሄድ ነው። ከፍሎረንስ ጉባኤ ላይ የታደምንበት ትረካ በካቶሊኮቹ በኩል ሲቀርብ ምን አይነት ኢንተርፕሪቴሽን ይዞ እንደቀረበ እስከዛሬ ታስታውሳላችሁ። ሁሉም ምንድነው ደብዳቤ ጽፈው እንደውም ዘርዓ ያዕቆብ በእነሱ በኩል የቫቲካን ውክልና ኢትዮጵያ እንዲኖራት ሲጠይቅ የሚያሳይ አድርገው ነው የሚያቀርቡት። የቫቲካን ውክልና ጠይቀው ነበረ በሚል መልኩ ነው የሚቀርበው። ይሄ መጽሐፍ ትልቅ ዲስፕሩቭ የሚያደርግልን ነገር ሌላ አይነት ግንኙነት ቅድም ዶክተር ዳኛቸው የገለጸው ሌላ ግንኙነት እንጂ ከቶውንም የሃይማኖት ወይም የዲኖሚኔሽን ግንኙነት ሆን ብሎ ለመፍጠር የተደረገ የደብዳቤ ልውውጥ እንዳልሆነ በበቂ ማስረጃ ይሄ መጽሐፍ ያረጋግጥልናል። በዚህ የአየር ሁኔታና እስካሁን ከቀረቡላችሁ ጨምረው አዲስ እይታ ስለሌለ ባጭሩ መጽሐፉ በብዙ መልኩ ሊነበብ የሚገባ እንዲሁ ሪፍሌክት ለማድረግ ያክል ሀሳብና እናቀርብበት ይሆናል እንጂ አንዴ እንደ ውሃ ጭልጥ አድርገው የሚያነቡት መጽሐፍ አለመሆኑን ብቻ ነው መናገር የምፈልገው። በጣም በተደጋጋሚ ማንበብ፣ በየምዕራፎቹ ውይይት ማድረግ የሚጠይቅ ትልቅ ጽሁፋዊ እና ታሪካዊ ስራ ነው። የሊትሬቸርም የታሪክም የነገረ ሃይማኖትም በውስጡ ደግሞ የተተነተኑ አንዳንድ ጉዳዮች ስላሉ
ያንንም ጉዳይ የያዘ መጽሐፍ ነው። ብዙ እናተርፍበታለን የሚል ሐሳቤን አቀርባለሁ። ለተሰጠኝ ዕድል በጣም አመሰግናለሁ። እንኳን አደረሳችሁ። እስከ ጥምቀት ድረስ ይባላል መሰለኝና እንኳን አደረሳችሁ። 2014 የሰላም አንድነታችን የሚጠናከርበት ምንም ችግር የማንሰማበት ወይም ችግር እንኳን ሲኖር ጥሩ ነው፣ ግን ጥቃቅን የሚፈቱ ችግሮች የሚሆኑበትና የአምቡላንስ ድምፅ የማንሰማበት ዓመት ይሆናል። ቅድም ዶክተር ሲናገር ትንሽ አፄ ቴዎድሮስን ነካ አድርገው ነበር እና እኔ የደረሰብኝ ትዝ አለኝ። ስቴጅ ላይ እየሰራን ከተዋበች ጋር ሆነን ድምፅ ክፍል የሚሰራው ሰው ይሳሳትና የሌላ ቲያትር የሞባይል ጥሪ ያስገባብናል እና ከዛ ተዋበች ቀስ ብላ ገብርዬ ይሆናል አንሳው አለች። የመረጥኩት ቅድም እኛ የመጨረሻዎቹና ሌሎች ወጎች ከሚለው መጽሐፍ ነው። እጅግ በጣም ያተረፍኩበት መጽሐፍ ስለሆነ እዛ ውስጥ አንድ ወግ አነብላችኋለሁ። ያው 40 ያለፍኩ ስለሆነ መነጽር ይግድ ነው። ከዛ ውስጥ እንግዲህ የድንጋይ ሾርባ የምትል ርዕስ ያላት ወግ ነች። ሰው ሲደክመውና ሲርበው ምን ይመስላል? ይህንን ለማወቅ ወደዚች መንደር በመግባት ላይ ያለውን መንገደኛ ማየት ብቻ ይበቃል። አይኖቹ ከፊቱ ላይ ጠፍተው የት እንዳሉ አይታወቅም። አፍንጫ እንዳለው ለማወቅ መዳሰስ ይግድ ያስፈልጋል። መታወቂያ ቢኖረው ኖሮ አሁን የእርሱ ሊሆን አይችልም ነበር። የገዛ ልብሱ ስለከበደው አውልቆ እየጎተተው ይጓዛል። ሁለት ነገሮች ብቻ በትከሻው አሉ፣ ካኔቴራውና በስልቻ የያዛት ድስት። ረሃብ ምን ያህል ጊዜ ይሰጣል ነበር ያለው ጸጋዬ ገብረመድኅን። ይህንን ሰው ቢያይ ደግሞ ውሃ ጥም ምን ያህል ጊዜ ይሰጣል የሚል ድንቅ ግጥም ይጽፍ ነበር። ያ በበላዔ ሰብእ ታሪክ ጥሪኝ ውሃ ሲያገኝ ውሃው በእጆቹ ንቃቃት ላይ የቀረውን ሰው ታስታውሱታላችሁ? አይደርሱ የለም ደረሰ። መጀመሪያ ከድካሙ ለመላቀቅ በመንደሩ መካከል ከበቀለ ዋርካ ስር ጋደም አለ። ከጎኑ የዱባ ዛፍ ቢኖር ኖሮ አንድ የባላገር ሰው ከገበያ ውሎ ሲመለስ ቢደክመው በፀሐይ ቃጠሎ ከአንድ የሾላ ዛፍ ስር ሄዶ ተጠግቶ እያሉ ከበደ ሚካኤል የጻፉለት የባላገር ሰው ዛሬም ከዋርካው ስር አልተነሳም እንዲህ ያሰኛቸዋል። ሆድ ባዶ ከሆነ እንቅልፍም ባዶ ይሆናል መሰል። የድካሙን ያህል ሊተኛ አልቻለም። ተነሳና ወደ መንደሯ ቤቶች ተጠጋ። የሚያሳዝን ፊቱን እያሳየ የደከመ እጁን እያርገበገበ በሰለለ ድምፁ ቁራሽ ለመነ። የሚሰጠው ግን አላገኘም ነበር። የሚወርድ የምንጭ ውሃ እየተጎተተ ሄዶ በብረት ድስቱ ቀድቶ መጣ። አንድ ያልደረሰበት የእርሱ ቢጤ መንገደኛ አንዳች ነገር ጥሎበት የነበረ ምድጃ አጠገቡ አለ። እንጨቶቹን ቆስቆስ አደረገና የብረት ድስቱን ውሃ ጣደው። እናም በሚፍለቀለቀው ውሃ መዝናናት ጀመረ። ምን ያደርግበት? አንዱን ድንጋይ ያነሳና ብረት ድስቱ ውስጥ ጨመረው። ድንጋዩ ውሃና ብረት ድስቱ እየተጋጩ በሚፈጥሩት ዜማ ረሃቡን ለመርሳት አሰበ። እርሱ ድስቱን አይቶ ድንገት ቀና ሲል አንድ ሰው የሚያደርገውን በአግራሞት እያየ ነበር። ምን እየሰራ ነው ጃ? አለው ሰውየው። የድንጋይ ሾርባ እየሰራው ነው አለው መንገደኛው በማሾፍ። የድንጋይ ሾርባ? ሰውየው ተገረመ። አዎ
የድንጋይ ከድንጋይ ምርጥ ሾርባ ይሰራል። በተለይማ ድንች ቢገባበት ኖሮ አለው መንገደኛው። እርግጠኛ ነህ? ሰውየው የሚሆነውን ለማወቅ ጓጉቷል። 100% መንገደኛው መለሰ። ቆይ እኔ ድንች አመጣለሁ አለና መንገደኛው ተጓዘ። የእርሱ እግር እንደለቀቀ መንገደኛው አይኑን ጨፈነ። ምንም ያህል ሳይቆይ ግን ጌታው የሚል ድምፅ ቀሰቀሰ። እርሶም እንግዳ ኖት? የሚሰሩትም እንግዳ ነገር ነው አለ የቆመው ሰው። እንዴት ማለት? ጠየቀ መንገደኛው። ድንጋይ ውሃ ውስጥ ጨምረው ምን ሊሰሩ? ሾርባ ነዋ። የምን ሾርባ? የድንጋይ ሾርባ። የድንጋይ ሾርባ ደግሞ ከምን ነው የሚሰራው? ከድንጋይ፣ ከስጋ፣ ከድንች፣ ከካሮት፣ ከጨው፣ ከሽንኩርት፣ ከዘይትና ከሩዝ። አሁን የማየው እኮ ድንጋዩን ብቻ ነው። ሌላው ነገር የለኝም። ቢኖረኝ ኖሮ ያዩት ነበር። ይህንን እንግዳ ነገር ማወቅ እፈልጋለሁ። እኔ ካሮትና ጨው ላመጣልዎት እችላለሁ አለ ሰውየው። መልካም፣ እኔ ደግሞ አዲስ ሙያ ላሳየዎት እችላለሁ። ሁለተኛው መንደርተኛ በጥድፊያ ወደ ቤቱ ሄደ። የእርሱን መጓዝ ተከትሎ ሌላም መንደርተኛ መጣ። ያም ዘይት፣ ስጋና የማቅረቢያ ሳህን ሊያመጣ ተጓዘ። ሌላው ደግሞ ዳቦ ሊያመጣ መንደር ገባ። እንዲህ እያሉ 7 ሰዎች ለሾርባ የሚያስፈልጉትን ነገሮች ሁሉ አመጡ። መንገደኛውም በሚያውቀው ሙያ ያዋሃደ ሾርባውን መስራት ጀመረ። አሁን ድንጋዩ አያስፈልግም አለና ወጣው። ሾርባው ሲደርስ በየሳህኑ አቀረበላቸው። ማንኪያውንም ጨምረው ሊውጡት ነበር። ይህንን ያዩ ሌሎች መንደርተኞች የድንጋይ ሾርባ እንዲሰራላቸው ጠየቁት። እርሱም ሰራ። ለሌሎች መንደሮች ሁሉ ዜናው ተዳረሰ። እናም መንገዱን ትቶ ሾርባ እየሰራ ይሸጥ ጀመር። እዚህ መንደር ዋርካው ስር ምግብ ቤት የከፈተው ሰውዬ ይኸውላችሁ እንዲህ አርጎ ነው ምግብ ቤት ከፍቶ ሀብታም የሆነው። ከብዙ ጊዜ በኋላ ጋዜጠኞች መጥተው ጠየቁት። በነገራችን ላይ ድንጋዩ ለሾርባው ምኑ ነው አሉት። እርሱ ምኑም አይደለም አለና መለሰላቸው። ደነገጡ። ታዲያ ለምን ትጨምርበታለህ? ታሪኩ ረዥም ነው አለና በዛች በተራበ ሰዓት ያደረገውን ነገራቸው። እና ያንን ድንጋዩ ምንም አልነበረም ማለት ነው አሉት። አሁን ታሪኩን ትቼ የተማርኩትን ልንገራችሁ። እኔ መንገደኛ ሆኜ ወደዚች መንደር ስመጣ ያጣው የነጣው ድሃ የሆንኩ መስሎኝ ነበር። ምንም ነገር የሌለኝ መስሎኝ ነበር። ስህተቴ ከዚህ ይጀምራል። ምንም ነገር የሌለው ሰው የለም። ያለውን የማያውቅና እንዴት መጠቀም እንዳለበት የማያውቅ ሰው ግን ሞልቷል። ችግሩ የሚጀምረው ከአቆጣጠራችን ነው። እኛ ቁጥር መቁጠር የምንጀምረው ከሌለን ነገር ነው። ተስፋ የምንቆርጠውም ከሌለን ነገር ስንጀምር ነው። ወዳጄ ሆይ ካለህ ነገር ተነሳ። ምን አለህ? ጉልበት፣ እውቀት፣ ጤና፣ መልካም ትዳር፣ ጥሩ ልጆች፣ ደስተኛ ቤተሰብ፣ እምነት፣ ነገር የማቅለብ ችሎታ፣ ጥበብ፣ እውቀት፣ ትምህርት፣ ልምድ፣ ገንዘብ፣ ጊዜ። ምን አለህ? ካለህ ነገር ጀምር። ተአምር የማይሰራበት ነገር በዓለም ላይ የለም። እኔ በዛ ጊዜ ውሃ፣ ድስትና ድንጋይ ነበረኝ። የድንጋይ ሾርባ ለመስራት ባልነሳ ኖሮ ማን ዞር ብሎ ያይኝ ነበር? ድንቹ፣ ካሮቱ፣ ጨው፣ ዘይቱ፣ ሩዝ፣ ዳቦ ሁሉንም ያመጣቸው ድንጋዩ ነው። ያ ድንጋይ እዚያ ቦታ ላይ ስንት ዘመን ኖሯል። ስንት ሰው ተደብድቦበታል። ስንት ሰው ተቀምጦበታል። ስንት ሰው እንቅፋት ሆኖ መጥቶታል። ስንት ሰው ተጫውቶበታል። እኛ ሀገር ቢሆን ደግሞ መንገድ ተዘግቶበታል። እኔ ግን ሾርባ ሰራውበት። ወዳጄ አንተም አጠገብ ባለው በቀላሉ ልታገኘው በምትችለው ነገር
እግዚአብሔር በነፃ ባደለ ነገር በእርሱ ሾርባ ለመስራት ተነሳ። የሌለህን ስጋ፣ ድንች፣ ካሮት፣ ሩዝ እያሰብክ ለምን ትናደዳለህ? ለምንስ ታዝናለህ? ለምንስ ተስፋ ትቆርጣለህ? ለምንስ ራስን ድሃ ታደርገዋለህ? ሀብታም ነህ ወዳጄ፣ ሀብታም ነህ። እግዚአብሔር የሰጠህን ስላላወቅከው እንጂ ካለህ ከጀመርክ ሀብታም ነህ። ከሌለህ ከጀመርክ ያለህን ታጣለህ። ካለህ ከጀመርክ ግን የሌለህንም ታመጣዋለህ። ድንጋይ ሾርባ ይሆናል፣ ካሰብክበት ግን ድንጋይ ሾርባ ያመጣል። በልመና የምታገኘው የበታችነት ብቻ ነው። የምትለምን ከሆነ ተለማኞቹ ይንቁሃል። ተወው፣ አትለምን። አንተ ራስህ ባለ ነገር ጀምር። ያን ጊዜ የምትለምናቸው በተራቸው አንተን ይለምናሉ። ባዶ እጅህን አትቁም። ሰዎች የሚለግሱ አንተ ዘንድ አንዳች ነገር መኖሩን ካወቁ ብቻ ነው። አንተ ደግሞ ያ ነገር አለ። ጥያቄው አንድ ብቻ ነው። ያለህን ነገር ታውቀዋለህ? ይህንን ከመለስ የድንጋይ ሾርባ መስራት ትችላለህ። ይህንን ሲጨርስ ጋዜጠኞቹ ጋዜጠኛ መሆናቸውን ረስተው እንደ ተመልካች አጨበጨቡ። በቀጣዩ ቀን ጋዜጠኞቹ ሁሉ ተመሳሳይ ርዕስ ነበር ይዘው የወጡት፣ የድንጋይ ሾርባ የሚል። አመሰግናለሁ። መዋዕለ ጥበባት ዳንኤል ክብረት እንኳን ደስ ያለ። እኔ መጽሐፉ ገና ዛሬ ነው የገባውና ስላነበብኩትም ግን ታላላቅ ሰዎች ስለመጽሐፉ የተናገሩትን ሰምቻለሁ። ትልቅ መጽሐፍ ነው። ይህ መጽሐፍ ስለሰጠን እድሜ ይስጥን። እኔ የማነበው ወግ ነው፣ ያው የመዋዕለ ጥበባት ወግ ነው። ወጉን እንዳነብ ነው እንጂ የተጋበዝኩት ምረጥ አልተባልኩም። ግን የመረጥኩት ስማችሁ የለም የሚለውን ነው። ስማችሁ የለም። በሰማያዊ ዙፋን ዘንድ አንድ ውሳኔ ተላለፈ። እነዚህ የኢትዮጵያ ሰዎች ሃይማኖተኞች ናቸው። ስለዚህም ዓለም ከማለፉ በፊት አስቀድመው ተጠርተው ዋጋቸውን ሊቀበሉ ይገባል የሚል። አንድ ሊቀ መልአክ እልፍ አእላፍ መላእክትን አስከትሎ ከሰማይ ሲወርድ ታየ። በኢትዮጵያ የሚኖሩ ሰዎችን ሁሉ ስለ ሰማያዊ ፍርድ ሰበሰባቸው። ወዲያውኑ መንግስተ ሰማያት በር ላይ ሁለት አይነት ሰልፎች ታዩ። አንደኛው ሰልፍ ረጅም፣ ሌላኛው ሰልፍ ግን አጭር ነበር። ረጅሙ ሰልፍ ባለበት ቦታ ገበሬዎች፣ ወዛደሮች፣ የስራ ሰራተኞች፣ እናቶች፣ አባቶች፣ ህፃናት፣ ሊስትሮች፣ የቤት ሰራተኞች፣ ሹፌሮች፣ መሐንዲሶች፣ ሐኪሞች፣ አስተማሪዎች፣ ማን ያልተሰለፈ አለ? ከጥቂቶቹ በቀር ብዙዎቹ መንግስተ ሰማያት የመግቢያ ካርድ ማግኘት ቻሉ። ይህንን ሁኔታ ሲመለከቱ በአጭሩ ሰልፍ በኩል የተሰለፉት የልብ ልብ ተሰማቸው። መጀመሪያውኑ ለብቻቸው ሰልፍ የሰሩት ከህዝብ ጋር ላለመደባለቅና ላለመምታታት ብለው ነው። እንዴት ሲያስተምሩት፣ ሲያስመልኩት፣ ሲያሰግዱት፣ ሲያሳልሙት ከኖሩት ህዝብ ጋር አብረው ይሰልፋሉ። መጀመሪያ ነገር እነርሱ ያስተማሩት ህዝብ መንግስተ ሰማያት ከገባ እነርሱም አይገቡበት ምንም ምክንያት የለም። ሁለተኛ ደግሞ ወደፊትም ቢሆን በመንግስተ ሰማያት ለየት ያለ የክብር ቦታ ሊጠብቃቸው ስለሚችል ለየት ብለው መሰለፋቸው ተገቢ ነው። ይህንን እያሰቡና እያወሩ እያለ አንድ መልአክ ወደ እነሱ ሰልፍ መጣ። ተሰላፊዎቹ በኩራት ገልመጥ አሉ። እንዲያው ከመካከላችን ማን ይሆን ቀድሞ የሚገባው የሚለው ነገር ያጨቃጭቃቸው ነው። አንዳንዶቹ በተከታዮቻቸው ብዛት፣ አንዳንዶቹ በነበራቸው መንፈሳዊ ስልጣን፣ አንዳንዶቹ ባገኙት የካሴትና የመጽሐፍ ገቢ፣ ሌሎችም በህዝቡ ዘንድ በነበራቸው ተደናቂነት፣ የቀሩትም ደግሞ በንግግርና በድምፅ ችሎታቸው እየተማመኑ እኔ እበልጣለሁ፣ እኔ እቀድማለሁ ሲባባሉ መልአኩም እናንተ እነማን ናችሁ የሚል ያልተጠበቀ ጥያቄ ጠየቃቸው። ሁሉም መላእክትነቱን ተጠራጠሩት። ሀገር ያከበራቸውን፣ ህዝብ ያረገደላቸውን፣ እነርሱን ለማየትና ለመንካት አዳሜ የተንጋጋላቸውን በየፖስተሩ፣ በየካሴቱ፣ በየመጽሐፉ፣ በየመጽሔቱ ታዋቂው እየተባሉ ሲቀርቡ የኖሩትን ሰይጣን ያወጣሉ፣ መንፈስ ይሞላሉ፣ ጠበል ያፈልቃሉ እየተባሉ ሲያርዱ ሲያንቀጠቅጡ የኖሩትን ሲዘምሩና ሲያዘምሩና ሲያስተምሩ
ወፊያው ሲዘምሩና ሲያስተምሩ ወፍ ያወርዳሉ የተባሉትን ገንዘብ ከፍሎ መንፈሳዊ ቦታ ተሳልሞ ለመምጣት ህዝብ ቢሯቸው ደጅ ሲጠናቸው የኖሩትን እነዚህን ጎምቱ ሰዎች የማያውቅ መልአክ እንዴት ሊኖር ይችላል? ተጠራጠሩ። ለምንድን ነው ብቻችሁን የተሰለፋችሁት? ለምን ከህዝቡ ጋር አልተሰለፋችሁም? መልአኩ ይበልጥ የሚገርም ጥያቄ አመጣ። ተሰላፊዎቹ እርስ በርስ ተያዩ። ከመካከል አንድ በነገሩ የተበሳጨ ሰባኪ እንዴት እንደዚህ ያለ ጥያቄ በዚህ በመንግስተ ሰማያት በር ላይ እንጠየቃለን? እስካሁን ተሰልፈ መቆየት አልነበረብንም። እኛ ለመሆኑን ማያውቃል? ስንት ህዝብ ያስከተልን ሰባኪያን፣ ስንት ህዝብ የፈወስን አጥማቂዎች፣ ስንት ህዝብ ያስመለክን አስመላኪዎች፣ ስንቱን ያስረገድን ዘማሪዎች፣ ስንቱን የታደግን ፈዋሾች፣ ስንቱን የመራን የእምነት መሪዎች፣ ስንቱን በባዶ እግሩ ያስኬድን ባህታውያን፣ ስንቱን ለገዳም ያበቃን መነኮሳት፣ ህዝብ ተሰብስቦ የሾመን ሐዋርያት እንዴት እነማን ናችሁ ተብለን እንጠየቃለን። ሁሉም በጭብጨባ ደገፉት። መልአኩ መልካም የስም ዝርዝሩን ላምጣውና ስማችሁ እዚህ ውስጥ ካለ ትገባላችሁ ብሎ አንድ ትልቅ ሰማያዊ መዝገብ ይዞ መጣ። እኛ ካልተጻፍንና የኛ ስም ከሌለ ታዲያ የማን ስም በዚህ መዝገብ ውስጥ ሊኖር ነው? ይህን እኛ የማናውቀው ሰው ሁሉ እየገባ አይደለም እንዴ? እንዴት ነው ነገር? መቀጠል እንችላለን አለ አንድ አስመላኪ በንዴት። ልክ ነህ። እናንተ የማታውቁት ፈጣሪ ግን የሚያውቀው እናንተንም የማያውቅ ፈጣሪውን ግን የሚያውቅ ብዙ ሰው አለ ወዳጄ አለ መልአኩ መዝገቡን እየገለጠ። የሁላችሁንም ስም ማስታወስ ስለምችል ሁላችሁም ስማችሁን ንገሩኝ አላቸው። ከወዲያ ወዲህ የተንጫጩ ስማቸውን ከነማድረጋቸው ነገሩት። መልአኩ ከፊቱ ላይ የሐዘንም የመገረምም ገጽታ ይነበብበታል። ቀስ እያለ የስም ዝርዝሩን ያይና ገጹን ይገልጣል። ያያት ገጹን ደግሞ ይገልጣል። ብዙ ሺህ ገጾችን ገለጠ። ማንም ግን አልተጠራም። ከዚህ ባትሉ የመጨረሻውን የመዝገቡን ሽፋን ከቀኝ ወደ ግራ መልሶ ቀደነው። ምንም ማድረግ አይቻልም፣ የማናችሁን ስም መዝገቡ ላይ የለም ብሎ መልአኩ በሐዘን ሲናገር ምን የሚል የድንጋጤ ህብር ድምፅ ተሰማ። የማናችሁን ስም ወደ መንግስተ ሰማያት ከሚገቡ ሰዎች ዝርዝር ውስጥ የለም አለ መልአኩ በድጋሚ። ሊሆን አይችልም፣ የተሳሳተ መዝገብ ይዘህ መጥተህ እንዳይሆን ወደ ሲኦል የሚገቡትን መዝገብ ይሆናል በስህተት ያመጣው። እኛ እኮ አገልጋዮች ነን፣ የከበረ ስምና ዝና ያለን፣ ስንኖርም መድረክ ላይ ስንቀመጥም ዙሮም ልዩ ነን። የእኛ መዝገብ ልዩ መሆን አለበት። እስኪ ሌላ መልአክ ጥራ። ብቻ ሁሉም የመሰለውን በንዴትና በድንጋጤ ሰነዝር ጀመር። ሌሎች መላእክትም ሌሎች አይነት መዝገቦችን ይዘው መጥተው እያገላበጡ ፈለጉ። የእነዚያ የከበሩ አገልጋዮች ስም ግን ሊገኝ አልቻለም። እኛ እኮ የታወቅን አለ አንድ አጥማቂ። ህዝብ ማያውቃችሁ ይሆናል፣ መዝገብ ግን አያውቃችሁ አላቸው መልአኩ። እንዴት አሉ ዋና ከተማዋ ታዋቂ የነበሩ ፓስተር። ሊሆን አይችልም፣ ፈጽሞ ሊሆን አይችልም አሉ አንድ ሼህ። የዚህን ምክንያት ማወቅ ትፈልጋላችሁ አለ አንዱ መልአክ። አዎ የሚል ህብረ ድምፅ ተሰማ። ምክንያቱ እኮ ቀላል ነው። ሌሎችም መንፈሳዊ እንዲሆኑ ታስተምሩ ነበር እንጂ እናንተ መንፈሳዊያን አልነበራችሁ። እናንተ ድራማ ትሰሩ ነው እኮ የኖራችሁ። መድረክ ላይ ወጣችሁ መንፈሳዊ ድራማ ትሰሩ ነበር። ልብሳችሁ፣ ንግግራችሁ፣ የእጅ አጣጣላችሁ፣ ጸሎታችሁ የተዋናይ ነበር። የማትሆኑትን ነበር ስታስተምሩ የነበራችሁ። ለመሆኑ ለህዝቡ የምታስተምሩትና እናንተ የምትመሩበት የሃይማኖት መጽሐፍ አንድ ነው ወይስ ይለያያል? እናንተ የምድር ቤታችሁን በብዙ ሺህ ብሮች የገነባችሁ ሰዎች ግን ቤታቸውን ረስተው የሰማዩን ቤት ብቻ እንዲያስቡት አስተምሩ ነበር። ህዝቡን ስጡ እያላችሁ እናንተ ግን አምጡ ትላላችሁ። ህዝቡን በባዶ እግሩ እያስኬዳችሁ እናንተ የሚሊዮኖች መኪና ትነዱ ነበር። ህዝቡን እያጾማችሁ እናንተ ግን ጮማ ትቆርጡ ነበር። ታስተምሩት የነበረው እኮ ያጠናችሁትን ቃለ ተውኔት እንጂ የምታምኑበትንና የምትኖሩትን አይደለም።
እናንተ እኮ ግብር የማትከፍሉ ነጋዴ አልነበራችሁ። እናንተ ከገዳም ወደ ከተማ ትገባላችሁ፣ ሰውን ግን ከከተማ ወደ ገዳም ትወስዳላችሁ። እርስ በርሳችሁ እንደ ውሻ እየተናከሳችሁ ለማስተማርና ለመዘመር ሲሆን፣ ለማስመለስና ለማሰገድ ሲሆን የአዞ እንባ እያነባችሁ መድረክ ላይ ትወጣላችሁ። እርስ በርሳችሁ ከበርሊን ግንብ የጠነከረ የመለያያ ግንብ እየገነባችሁ ህዝቡን ግን አንድ ሁኑ፣ ተስማሙ፣ ተቻቻሉ እያላችሁ ታስተምራላችሁ። ለመሆኑ ይህ ሁሉ ፓስተር፣ ሰባኪ፣ ዘማሪ፣ መነኩሴ፣ ባህታዊ፣ ዑለማ፣ አስጋጅ፣ አስመላኪ፣ የእምነት አባት እያላት ነው ኢትዮጵያ እንዲህ ስሟ በድህነትና በጦርነት የሚነሳው? ሙስናና የዘመድ አሰራር፣ ጠባብነትና ዘረኝነት፣ ስግብግብነትና ማጭበርበር፣ ክፋትና ምቀኝነት የበዛው ይህ ሁሉ አገልጋይ እያላት ነው። ለመሆኑ እናንተ ባትኖሩ ኖሮ ይህች ሀገር ከዚህስ የከፋ ምን ትሆን ነበር? ለመሆኑ ተከፋፍላችሁ መጨረሻችሁ ምንድን ነው? ለመሆኑ አንድ ባትሆኑ እንኳን ለመግባባት፣ ለመገነዛዘብ፣ ቢያንስ ላለመጠላላት፣ ቢያንስ በጠላትነት ላለመታየት፣ ላለመወጋገዝ፣ ላለመነቃቀፍ አስባችሁበት ታውቃላችሁ? የሀገራችሁ ፖለቲከኞች እንኳን የስነ ምግባር ደንብ ይኖረን ሲሉ እናንተ ለመሆኑ የስነ ምግባር ደንብ አላችሁ? ሻማ ሲበራ ዋናው ጨለማ ከሻማው ስር ነው የሚገኘው። ሌላውን ታበራና ሻማዋ ለራሷ ጨለማ ትሆናለች። እናንተስ በየቤተ እምነታችሁ ያለውን ችግር መቼ ፈታችሁ ነው ህዝብ እናስተምር የምትሉት? ለእናንተ ሁልጊዜ ጠላታችሁ ሌላ እምነት የሚከተለው ብቻ ነው። ለራሳችሁ ግን ከራሳችሁ በላይ ጠላት የለውም። ህዝቡ እኮ አንዳችሁ ሌላውን ስትተቹ፣ አንዳችሁ በሌላው ስትሳለቁ፣ አንዳችሁ በሌላው ላይ ነጥብ ስታስቆጥሩ፣ አንዳችሁ የሌላውን ኃጢአት ስትዘረዝሩ መስማት ሰልችቶት ነበር። ታዲያ እኛ ያስተማርነው ህዝብ እንዴት ጸደቀ የሚል አንድ ድምፅ ተሰማ። ህዝቡማ ምን ያድርግ? በምትናገሩት እናንተ አልተጠቀማችሁም እንጂ ህዝቡማ ተጠቀመበት። ህዝቡማ በሁለት መንገድ ተጠቀመ። እናንተን እያየ እንደዚህ ከመሆን አድነን በማለቱ ተጠቀመ። የምትሉትን እየመዘነ በማድረጉ ተጠቀመ። እንደናንተ ቢሆን ኖሮማ ማን ይተርፍ ነበር? አጫርሳችሁት ነበር እኮ። የዚህ ህዝብ ጉብዝናው አይደል? ሙዙን ልጦ መብላት ሲገዛው ከነልጣጩ ነው፣ ሲበላው ግን ልጦ ነው። የእናንተንም ትምህርት የሰማው መላጥ ያለበትን ልጦ እየጣለ ነው። እናንተ ለዚች ሀገር መድኃኒት ነበራችሁ። ነገር ግን ጊዜው እንዳለፈበት መድኃኒት በሽታዎቿ ናችሁ።